ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? ቤተሰብ እግዚአብሔር ይመስገን ደህና ነኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ሲል በትህትና ጠይቃለሁ። እንግዲህ አሴር ሀንቾ የት ሄደሽ ነው ሲላተኝ፣ ሀናም እንግዲህ ዶክተሩ ጠርቶኝ እሱን እያናገርኩ ነበረ። ጠራኝና ስለ እኔ ጠየቀኝ፣ ስለተማርኩት ሙያ። ከዚያ ነገርኩት እየነገርኩት እያለ ምን እንደነካው አላቅም ውጭ አለኝ ትለዋለች። አሴርም ምን አድርገሽው ነው ውጭ አለች ሲላት፣ ሀናም እኔ እንጃ አላቅም ትለዋለች። አሴርም ይልቅ ምርመራችሁ እንዴት ነበረ ይላታል። ሀናም ጥሩ ነበረ እያለችው፣ አሴርም እና እውነታው እንዴት ሆነ ሲላት፣ ሀናም እውነታው እኮ ዛሬ አይታወቅም ትንሽ ይቆያል፣ አሁን ፀጉራችንን ሰተን ነው የመጣ ነው ትለዋለች። አሴርም ለምን ሲላተኝ፣ ሀናም ምርመራ የሚደረገው እኮ በፀጉራችን ነው ትለዋለች። አሴርም እንግዲህ አንቺ ግን አትጨነቂ፣ ለሁሉም ነገር ፈጣሪ መፍትሄ አለው ይላታል። ሀናም አውቃለሁ፣ እኔ ምዳን ያለም ሁሉንም በምክንያት ነው የሚያደርገው ትለዋለች። አሴርም ፋዘር በጣም እየተጨነቁ ስለሆነ ሀንቾ ጭንቀትሽን ለመሸፈን ሞክሪ ስላት፣ ሀናም እንግዲህ እሺ አሴር አንተን ግን በጣም ነው የማመሰግነው ስትለው፣ አሴርም ለምን ሀንቾ ሲላተኝ፣ እንግዲህ ሀናም ለሁሉም ነገር ከዚህ ሀገር ሁሉም በጥሩ ሁኔታ እየሄደልኝ ያለው በአንተ ምክንያት ነው ትለዋል። በአንተ ምክንያት ነው አሴር በጣም ነው የማመሰግነው ስትልም፣ አሴርም እንደሱ አይባልም አሁን በይ ወደ ፋዘር እንሄድ ይላታል። ሀናም ወደ አባዬ ሳይሆን ለምን ወደ ቤት አንሄድም? ምግብ ሰርተን ከዚያ ይዘን ወደ አባዬ እንሄዳለን ስትለው፣ አሴርም ደስ ይለኛል ግን ፋዘር ሁለታችንም ስንጠፋ እንዳይጨነቁ ብዬ እኮ ነው ሲል፣ ሀናም እንግዲህ አንዳንዴ እስኪ እንኳን እንቀልድበት ትለዋለች። አሴርም እንግዲህ ስትታይ ሙድ የምትይዥ አይመስልም፣ ግን በግብደው ነው የምትይዥው። ለማንኛውም እንሂድ ተባብለው ይሄዳሉ። ይህ በዚህ እንዳለ እንግዲህ ሰላምና እርግብ ኩሽና ሆነው ሰላም ድንች እየላጠች፣ ሀና ግን ስንቱን ስራ ነው ችላ የኖረችው ስትል፣ እርግብም ምን ታካብጃለች? ይህ ምን ስራ ነው ሆኖ ነው ትላታለች። ሰላምም እንዴ ከዚህ በላይ ምን ስራ አለ ስትላት፣ እርግብም ስራስ ባሳየሁሽ ትላታለች። ሰላምም እኔ እንደ ሀና የሚሰራ በዚያ ላይ ደግሞ አመስጋኝ ሰው አይቻ አላቅም ስትላት፣ እርግብም ግን ሀናን ይህን ያህል የምታሞግሷት ምን አደርጋላችሁ ነው ትላታለች። ሀናም ለሰላም ሀና ለዚህ ቤት ያላደረገችውን ብትጠይቅኝ አይሻልም ትላታለች። እርግብም ለምሳሌ 2 ነገር ብትጠቅሽልኝ ትላታለች። ሰላምም እንግዲህ አንቺ ራስሽ ከዚህ ቤት የመጣሽው በሷ ምክንያት አይደለ እንዴ ትላታለች። ሀና እንዳለችው ከሆነ የልጅነት ፎቶዋንና መስቀሏን ባታገኙ ኑሮ ከዚህ ቤት አትመጭም ነበር ትላታለች። እርግብም ሰላምዬ ግን የሀናን ነገር አምነሽ ሌባ እያልሽ ነው አይደል ትላታለች። ሰላምም እኔ እንደሱ አላልኩም፣ ሀና የሆነ እውነት ሳትይዝ ይህን ያክል ርቀት የምትጓዝ ልጅ አይደለችም ትላታለች። እርግብም እና ሀና ትክክል ናት ለመባል እኔ ሌባ መባል አለብኝ ወይ ትላታለች። ሰላምም እኔ ሌባ ነሽ አላልኩም ስትላት፣ እርግብም እንግዲህ ከዚህ በላይ እንዴት ልትይኝ ፈለግሽ ሰላምዬ ስትላተኝ፣ ሰላምም ያልኩሽ ነገር አልገባሽምና ነው ስትላት፣ እርግብም በደንብ ነው የገባኝ፣ ባንቺ እምነት ሀና ናት እውነተኛ አይደለ፣ እኔ ግን ሌባና አጭበርባሪ ነኝ ስትላተኝ፣ ሰላም እንግዲህ ሀና እውነት የሚለው ትክክል ነሽ፣ አጭበርባሪ የሚለው የኔ ሀሳብ አይደለም ትላታለች። እርግብም እንግዲህ ተይ እባክሽን ነገ ውጤቱ ሲመጣ ዛሬ በተናገርችው ነገር ትጸጸችበታለች ትላታለች። ሰላምም ውጤቱ እኮ ሀናንም ልጅ አድርጎ ሊያመጣት ይችላል፣ እሱን አላሰብሽበትም ስትላተኝ፣ እርግብም መቼስ ሀሴት 2 አልነበረች አትይኝም አይደለ? ትክክለኛው ሀሴት እኔ ብቻ ነኝ፣ ሌላ ሀሴት ካለች ነው ሀና ትክክለኛ ልትሆን የምትችለው ትላታለች። በነገራችን ላይ ግን እንደዚህ የምትመልስላት ምን ተማምነው ነው? ስለዚህ ዲኤንኤንን ውጤት እንደሚያስቀይሩት እርግጠኛ ናቸው ማለት ነው እሷና ባዩሽ። ሰላምም እሱን እንዴት እርግጠኛ ሆንሽ ስትላተኝ፣ እርግብም እንግዲህ ሀና እውነትን ሳትይዝ ይህን ያክል ርቀት ላትጓዝ ትችል ይሆናል፣ እኔ ግን እውነትን ሳልዝ ጉዞውን ከናካቴው እንኳን አልጀምረውም ነበር ትላታለች። ሰላምም እንግዲህ እሱንማ ሊታይ ቀርቧል፣ በያሁን ስራችንን ቶሎ እንስራ አይመስልሽም ትላታለች። እርግብም እንግዲህ የሀናን ስራ መስራታችን
ግን ተገቢ ነው ትያለች ሰላምዬ ስላታለች። እንግዲህ ሰላምም ለሷ ብለን ሳይሆን ሴትነቱ እንዳይጠፋብን ብለን ብንሰራ ለራሳችን ይጠቅመናል ትላታለች። ይህ በዚህ እንዳለ እንግዲህ ሀናና አሴር ምግቡን ይዘው ወደ አባ ኖላዊ ይሄዳሉ። አባ ኖላዊም እንግዲህ ተመስገን ልጆች በህይወት አላችሁ ሲሉ ሀና እንዲ አባዬ አይኖሩም ብለህ ነበር እንዴ ስትላቸው አባ ኖላዊም ሁለታችሁም እንደ ቀልድ ወጥታችሁ ጥፍት አላችሁብኝ እልም አላችሁብኝ ሲል አሴርም አንዳንዴ እንኳን ሙድ እንያዝብዎት ብለን እኮ ነው ይላቸዋለኝ። አባ ኖላዊም አንተ አይደለህ ይህን ሁሉ የምታደርገው ሲሉተኝ አሴርም እና ምን ችግር አለው ማለቴ ደበረውት እንዴ ፋዘርዬ ይላቸዋል። አባ ኖላዊም እንዲሁ አንተ መቼ ይሆን ልብ የምትገዛው ሲሉት መቼም ቀልዳቸው አይጠገብም። አሴርም የት የሚሸጠውን ፋዘርዬ ደግሞ ለመግዛት የሚሆን ሳንቲም የለኝም ይላቸዋለኝ። ከዛ እንግዲህ ሀናም ቀበል አድርጋ በቃ እኔ እገዛልሃለሁ አባዬ ግን አሁን አንተ እንዴት ነህ ስትለው አባ ኖላዊም ይመስገን ደህና ነኝ ወደ ሐኪሞች እኮ ልሄድ ነበረ ይላታል። ሀናም እንዴ ለምን አባዬ ስትለው አባ ኖላዊም እንግዲህ እንዴ ስትጠፉብኝ ላስደውል ነዋ ይላሉ። አሴርን ፋዘርዬ ከሀና በላይ ለኔ ነው የተጨነቁት አይደለ ሲል አባ ኖላዊም ልጄን ጠልፎ ወዴት ወሰዳት ብዬ ላንተ ነው የምጨነቀው ይሉታለኝ። አሴርም ሙድ ይይዙብኛል አይደል ይልቅ ሀና ዛሬ ፋዘር ጋር እኔ ነኝ የማድረው ሲላተኝ ሀናም አይሆንም አሴር አባዬ ከሌለበት ቤት እንዴት ብቻዬን አድራለሁ ትለዋለች። የማድረው ትለዋለች። አሴርም እና ከዚህ ኩርምት ብለሽ እንዴት ትዘልቂዋለሽ እያላት ነበረ። ሀናም ከአባዬ ጋር የትም ባድር ምንም አይመስለኝም ይልቅ አንተ ራት ብላና ትሄዳለህ ስትለው አሴርም እንግዲህ እሺ ከዚህ ባድር ደስ ይለኝ ነበረ እያለ ነበር። አሴርም እንግዲህ ሀናም አሴር ከዚህ መዋልህ እኮ ከምንም ነገር በላይ ነው ትለዋለች። ይሄ በዚህ እንዳለ እንግዲህ ደግሞ አቶ መስፍን ክፍል ቁጭ ብሎ ሜላት ትመጣለች። እኔ የምልሽ ሜሉ የሆነ ነገር ላማክርሽ ነበረ ሳልተኛ የጠበቅኩሽ ሲላት እንግዲህ ሜላትም ምንድን ነው የምታማክረኝ ትለዋለች። መስፍንም እንግዲህ ምናሴ ክፍሉን ለእህቶቹ ለቆ ሶፋ ላይ ነው የሚተኘው እነ ሰላምም ቢሆን አንድ ላይ ሊያድሩ የሚገባቸው ልጆች አይደሉም ሜልት ይላታል። እና ሜላትም እንዴት ምን ለማለት ፈልገህ ነው ስትለው እንግዲህ መስፍንም ለምን ቤት አንቀይርም ይህን ቤት ሽጠን ሌላ ቤት እንግዛ አይ ካልሽ ደግሞ ይህን አከራይተን ሌላ ቤትን መግዛት እንችላለን ሲላተኝ ወይዘሮ ሜላትም ኧረ እባክህ መቀለድ ነው ስትለው መስፍንም እንግዲህ እውነቱን እንደሆነ አስረግጦ ሲነግራት ሜላትም ቆይ ከኔ ጋር ለመኖር አስበህ ባልሆነ የመጣኸው ስትለው መስፍንም አዎ የልጆች እናት እኮ ነች ምን ይገርማል ሲላተኝ ሜላትም እንግዲህ በጣም ትናደድና የኔና ያንተ እህል ውሃ ያለቀው ያኔ ሀገር ለቀ ስትወጣ ነው። አንተም እንደ ሰዎቹ ልጅሽን ለጠንቋይ ገብረሻል ከአንቺ ጋር አልኖርም ብለኸኝ ስትሄድ ይሄ ቤት ብቻ ነው ያልተወኝ አንድም ቀን ይህን ቤት ለቆ የመሄድ ፍላጎትም የለኝም ትላለች። መስፍን ግን ከዛ እንግዲህ ጠቦናል ሲል ሜላትም የመጣኸው ለምርመራው አይደለ ሲያልቅ ወደ መጣበት ትመለሳለ ትለዋለች። ይህ በዚህ እንዳለ እንግዲህ ደግሞ አባ ኖላዊ እና ሀና እየተጫወቱ እየተሳሳቁ ሳለ እዛ ሆስፒታል አባዬ እንግዲህ አባ ኖላዊ አንቺ ደስተኛ ከሆንሽ ደስተኛ ነኝ አንቺ ግን ከከፋሽ ይከፋኛል ይሏታል። ሀናም እንግዲህ አባዬ አንተ አባቴ ባትሆን ምን ይውጠኝ ነበረ ትለዋለች። አባ ኖላዊም እንግዲህ ሀንዬ ቀን እንደዚያ ተጨንቀሽ ሳይሽ ጨለማው ነው የተደፋብኝ አሴር ደግሞ ብታይ ምን እንዳለኝ ዝም ይበሏት የማታሸንፈው ችግር የለም አለኝ እኮ ይሏታለኝ። ሀናም እንግዲህ ዝም በለው ወሬኛ በለው ስትለው እንዲህ ሀንዬ እውነቱን እኮ ነው ይሏታለኝ። ይህ በዚህ እንዳለ እንግዲህ እርግብ ምናሴ ክፍል ትሄድና ምናሴ አልተኛም ነበረና እስካሁን አልተኛህም እንዴ ወንድሜ ስትለው ምናሴም እንግዲህ እንቅልፍ እምቢ አለኝ እኔ እንጃ ይላታል። አንቺ ለምን አልተኛሽም ሲላት እሷም እንግዲህ እንቅልፍ እምቢ እንዳላት ምክንያቱንም እንዳላወቀችው ትነግረዋለች። ምናሴም እንግዲህ ሰላም እየረበሸችሽ እንዴ ስትተኛ እኮ አገር አይበቃትም ይላታል። እርግብም ኧረ እንደሱ አይደለም በስርዓት ነው የምትተኘው ስትለው ምናሴም የምርመራው ነገር አስጨነቀሽ እንዴ ይላታል።
ይላታል። እርግብም ምን ያስጨንቀኛል ሲላተኝ እሱም እንግዲህ ምናልባት ውጤቱ ባልጠበቅሽው መንገድ ይሆናል ብለሽ ተጨንቀሽ እንዳይሆን ሲላተኝ፣ እርግብም እንግዲህ እኔ እንደሃና የዋሸሁት ነገር የለም ምናሴም እንግዲህ ሀና ዋሽታለች እንዴ ይላታል። እርግብም እንግዲህ ወይኔ ወይ ሀና ዋሽተናል መሰለኝ፣ እኔም ሀሴት ነኝ ካልኩ ሀናም እንዲሁ ካለች አንዳችን የዋሸን አይመስልህም? አንተ ግን እስኪ ንገረኝ ከኔና ከሀና ማን ብንሆን ደስ ይልሃል ስትለው፣ ምናሴ ምን እንደዚህ ያለ የሞኝ ጥያቄ እየጠየቁ ራሴን ማስጨነቅ አልፈልግም ሲላት፣ እርግብም እንግዲህ ሞኝ ነሽ እያልኸኝ ነው ስትለው፣ ምናሴ ማረ እንደሱን ለማለት ፈልጌ አይደለም ውጤቱ በቅርብ ስለምናውቀው ራሴን ማስጨነቅ አልፈለኩም ነው ያልኩት ትለዋለች። እርግብም አንተ ግን ሀናን ነው እኔን ነው የምትመርጠው እስኪ ንገረኝ ትለዋለች። ምናሴም እንግዲህ ኧረ በፈጠረሽ እርግብ ምን ልንገርሽ ሲላተኝ፣ እርግብም እንግዲህ ተናዳ ብድግትልና ይህኔ ሀና ጠይቃ ቢሆን ሳታንገራግር ነበር የምትመልስላት ብላ ወጥታ ትሄዳለች። ለዛሬ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ።